እስቲ አይኔን ያይ እስቲ ሁሌ እንዳየሁሽ አይደል እንዴ? ሁሌ እንዳየኸኝ ነው፣ ግን በደንብ ያይ፣ በደንብ አይኔን ያይ። ምን ችግር አለው? ደህና ነሽ? ዛሬ ደህና ነሽ? አይ እንደዛ ሳይሆን እንድታየኝ ፈለኩ። ምን ችግር አለው? ምን ይጎልብካል? አይኖቼ ነው ያስጨነቅሽ ነው። በጣም የተፈጠረ ነገር አለ። ምን ነገር አለ? የአብርሽ ጓደኞች ሆን ብለው ሩታና አብርሽ እንዲበጣበጡ የሚፈልጉ ነው ይመስለኝ። ሆን ብለው ይህን ዝግጅት አዘጋጅተው ሄርሜላ የሆነ ነገር እንድትናገር አስገድዷት ይመስለኛል፣ እንደማስበው ማለት ነው። ይህ ውስጥ በሆነ ምክንያት አይጡም፣ የሆነ የሚያረጉት ነገር አያጡም። እንግዲህ ባላሰበው መንገድ ጠርተውት በዚህ ሁኔታ እሷ እንዲህ እንድትናገር የፈለጉበት ምክንያት ምንም አይገባኝ መቼም ከሷ። ምክንያቱም አይታችኋል፣ በባለፈው ቪዲዮ በስነ ስርዓት ተሰነባብተው አብርሽ በስነ ስርዓት አሰናብቷት ድጋሚ እንደዚህ አይነት ስህተት ትሰራለች ብዬ አላስብም። ይህን ሀሳብ የመጣው ከነሱ ነው። ምንድን ነው የሚፈልጉት አልገባኝም። እስቲ ቪዲዮን ሁሉ የተወሰነ እንመልከት ማለት ነው። ሳትፈሪ እኛንም ሳትፈሪ የሚመጣውንም አካል ሳትፈሪ የምትፈልጊውን ነገር ያለማንም ከልካይነት በግልጽ እንድታወሪ ይፈልጋለሁ። በዚህ አጋጣሚ በዋናነት አብርሽ የሚጠብቀው ከ50 ሺህ በተጨማሪ ከባድ ጥያቄ አዘጋጅተን እየጠበቅነው ነው። ያንን ጥያቄ ደግሞ እንግዲህ መልሱን መልካም ያድርገው ብዬ እንደ ራሴ መልካም ነው። ያ ቡርኬ የተናገርከው በቃ እኔ አብርሽ ሲመጣ አብረን ሁላችንም ሆነን ነገሩን በአንድ ላይ ምናየው ይሆናል ብዬ ነበረ። ኤርሚ አሁን ምልሽ ነገር ይኸውልሽ፣ ሀሳብሽ ቢሳካ ደስ ይለኛል፣ ግን ደግሞ ቢሳካም ኖርማል የሆነ ነገር ነው። በቃ የሚሆነው ነገር ሁሉ ለበጎ ነው። ደፍረሽ የተሰማሽን ነገር እስከዛሬ የደበቅሽው ነገር ልትናገር የከበደሽ ነገር እንዳለ በድፍረት ተናገሪ። መልሱን ከሱ ነው የምናውቀው፣ እኛም የምናውቀው ነገር የለም እና ስለዚህ በድፍረት እንድትናገር ይፈልጋሉ። ሳታለቅሺ ምንም ሳትይ ያለውን ነገር የተሰማሽን ነገር እስከዛሬ ደብቀሽ ያስቀመጥሽው ነገር ዛሬ በሱ ፊት ይፋ ብታረጊው ደስ ይለኛል። ምንም እንዳፈሪ ያስፈራ ነገር የለም። ደፋር ሆነሽ ተናገሪ። ይኸውልሽ እኛ የምንፈልገውም ብዙም ሰው የሚፈልገው አብርሃም ደስተኛ ሆኖ እንዲቀጥል ብቻ ነው። ማይከበር ቦታ እንዲቀጥል አንፈልግም፣ ወይ ደግሞ ፍቅር የሌለበት ቦታ እንዲሆን አንፈልግም። አብርሃም መጥቷል መሰለኝ። እሺ ብሩኬ ሄዳ አምጣው፣ አይኑን ጨፍና አምጣው። እንግዲህ እንዳልኩሽ ነው። እሺ ሳፈሪ ምንም ነገር እንትን ሳትይ ተናገሪ። እሺ የልብሽን አትርበትበጪ። እሺ ቀስ በል እኔ ያለው አብርሽና እዚህ ጋር ይኸው አይደለም ልደት ነው እንዴ? አይደለም ምናምንም ችግር የለም። ቀስ አልነካም። ሂድ። እሺ ችግር የለም። በቃ አርፈህ ተቀመጥ። እጅ አትነካካ። ምንድን ነው እንግዲህ ዛሬ ትገርማለህ ግን አንተ ስማኝማ፣ 50K መግባቴን አላወቅም። እኔ እኮ እንግዲህ አላልኩሽም እንዴ? ቴክስት ላይ አላልከኝም። የምር ለዛ ነው ፕሮግራም የተዘጋጀው። እነሱ ናቸው ያዘጋጁልኝ። ሚዲያ ላይ መቼ አምጥታኝ መቼ ዕለት ደረሰች እንኳን ብለህ ማለት ነው። አንተ ጠብቄው ነበረ እንዴ? አይ ማክበሪያ አይቀርም ነበር፣ ግን ቀደሙኝ። በጣም ቸኮሉ። እነሱ ደግሞ በሰላም ነው። አቸኮልም ኮንግራ 50K ይላል። እንኳን ደስ አለሽ። የምር ደስ ብሎኛል። እንኳን አብሮ ደስ አለን። በጣም ደስ ብሎኛል። ግን በጣም አሳምራችሁ ነው ያከበራችሁ። የኔ 400 ሺህ ራሱ እንደዚህ አልተከበረም። ጆሮ በጣም ነው የሚያምረው። ሰርፕራይዝ አደረጉ።
ማነው ሰርፕራይዝ ያደረገ? እነሱ አይ ያምር ዘመን አንደኝ ስለዚህ አሁንም በስትክክል እንትን በለኝ ምን ኮንግራ በለኝ። ጌታን በሱ ልፋት ነው እዚህ ደረስኩት ታውቃለህ። ደግሞ በኔ ኧረ በራስሽ ጥረት ነው በኔ አይደለ። ኧረ ሚዲያ ላይ ያመጣኸኝ አንተ ነህና በጣም ነው የማመሰግነው፣ በጣም ነው የማከብርህ። ደስ ብሎኛል። በቃ ማለት ለዚህ ደረጃ ያደረስከኝ እንደሱም የመሳሰሉ ወንድሞች እንዳፈራ ያደረከኝ አንተ ነህ ታውቃለህ። አላውቅም። በጣም ነው የሚያምረው፣ በጣም ደስ ይላል። ኮንግራ ብያታለሁ፣ ባይዘው በቴክስት ኮንግራ ብያታለሁኝ። ሄርሚዬ እንኳን ደስ አለሽ፣ እንኳን ለ50K በቃሽልን። ነገ ላይ 100,000 200,000 1 ሚሊዮን ለመድረስ ያብቃሽ። በጣም ደስ ብሎኛል ከምልሽ በላይ። እንግዲህ ፈጣሪ ከዚህ በላይ ቦታ አድርሶሽ ያሳየን። ኮንግራ 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 እና ደግሞ ያንስሻል፣ ከዚህም በላይ ይገባሻል። ባይዘው ሄርሚን ወደ ሚዲያ ታመጣት ማለት ነው። በግድ ነው የመጀመሪያ ቪዲዮ ያሰራኋት ቀን በግድ ለኔ ብላ ነበረ ያኔም እየሰራች የነበረው ማለት ነው። እና ቤላ ቢያመጧትም ከዛም በኋላ በድጋሚ እኔ ነኝ እያሰራኋት የነበረውና ያኔ በጣም እኔ እየተጫንኳት ነበርና አሁን ላይ ግን አዳፕት አድርገው በጣም ወዳው ይመስለኛል አይደል? እውነት ነው። አዎ ግን በጣም ለየት አለብኝ። ለኔ እንደዚህ ብታዘጋጁልኝ ኖሮ አረ እንደዛ አይደል? አውቄ ነው የምር አዘጋጅታለኛለች። ሄርሚ 400K ስታከብርልኝ በጣም በሚገርም ሁኔታ ነበር። እስከዛሬ ከተከበረልኝ ለየት ያለ ነበር እውነት ለመናገር ማለት ነውና በጣም ደስ ብሎኛል። እኔ ነበርኩ ተረኛ መሆን የነበረብኝ አሁን 50Kውን ለማክበር፣ ግን ደግሞ ጓደኞች ይቀርሞኛል። ምንም ማድረግ አይቻልም። እኔ ደግሞ እንግዲህ 100,000 ስትገባ አስፋልት አዘግቼ ማለት ነው መንገዱን አዘግቼ ስለዚህ እንደዚህ ካልክ ቃል ግባልኝ። እሺ ለምን መቶ እንደምታከብርልኝ ነው? መንገድ ለማዘጋት አይደለም፣ መቶ እንደምታከብርልኝ በአንድ ወር ውስጥ እንደወደድ በቃ ፈጣሪ ከምትፈልጉት ነገር ጋር ያገናኛችሁ። ሁላችሁንም ወዳችኋለሁ። ኑርልኝ። ስለእናንተ ሳወራ አልችልም ፋሚሊዎቼ። ስለዚህ እዚህ ጋር ይበቃኝ ይሻላል። እሺ እናመሰግናለን አብርሃም ወንድማችን። ያው እኔ አንተ ፊት ማውራት አልችልም፣ ያው ሌላ ቦታ ላይ ባወራ ይሻለኛል። ግን ደግሞ ዛሬ ዋንኛ የመጣንበት ነገር አንደኛ ነገር ለሁለት ነገር ነው የመጣ ነው። አንደኛ ነገር ለሄርሚ 50K ስለገባች አብረን ተሰብስበን እንድናከብር፣ ሁለተኛ ነገር ደግሞ በጣም እኔ አልናገርም፣ ሄርሚ ራሷ ብትናገር ደስ ይለኛል። ትንሽ እኔ ራሴ ከበደኝ። ሄርሚ ከኔ ይልቅ አንቺ ስለምትሻይ ሳፈሪ የተሰማሽን ነገር ብትነግሪው ደስ ይለኛል። ብዬ እንትን እንደምልክ እንደማመሰግንህ ካላቅም አብሽ ትንሽ ጉንፋን ይዞኛል። እሺ አዎ ድምጼ እንዳይቀየርብህ። ከዛ ባለፈ ደግሞ ምን መሰለህ አብሽ ለኔ በጣም መልካም ሰው ነህ። ታውቃለህ አይደል? አታውቅም? አላውቅም። እሺ ይሁንልህ። ካላወቀው ላሳውቅህ። በጣም ነው የምወድህ፣ በጣም ነው የማከብርህ። እና ደግሞ ብቻዬን በነበርኩ ታይም ሰው ባሌለኝ ሰዓት ከጎኔ ሆነ ብዙ ነገር እየረዳከኝ፣ ብዙ ነገር እየተባበርከኝ፣ በብዙ ነገር በሀሳብም ሆነ እንደ ጓደኛም አድርገህ በብዙ ነገር አቅርበከኝ ሰው እንድለምድ አድርገኸኛል። እንዴት ነው በቃ ደስተኛ ኑሮ እንድኖር ራሴን እንደወደው በቃ በብዙ ነገር ክብርን፣ የሰው ልጅ እንዴት እንደሚከበር በቃ ብዙ ነገር ነው ያስተማርከኝና የኔ ውድ የኔ መልካም ሰው የኔ የዋ ክፉ አይንካህ። በጣም ነው የምወድክ ማለት እኔ እንጃ ይጠፋብኛል ለአንተ ያለኝን ነገር ለመናገር ማለት ነው። ግን ደግሞ ምን መሰለክ አብርሽ፣ ዛሬ አንድ ነገር ላውራክ እፈልጋለሁ። አብርሽ እስቲ አይኔን ያይ እስቲ። ሁሌ እንዳየሁሽ አይደል እንዴ? ሁሌ እንዳየኸኝ ነው፣ ግን በደንብ ያይ፣ በደንብ አይኔን ያይ። ምን ችግር አለው? ደህና ነሽ? ዛሬ ደህና ነሽ? አይ እንደዛ ሳይሆን እንድታየኝ ፈለኩ። ምን ችግር አለው? ምን ይጎልብካል?
ኤርሚን አይኖቼ ነው ምንም ቲም ያስጨነቅሽ ነው። በጣም የተፈጠረ ነገር አለ። ምን ነገር አለ እኮ ነገር ይለሽ እየተጨናነኩ ነው። አትጨናነቅ። ዞር በስተከላ ይሄኝና አብሽ ዳንሻ ደህና ነኝ እኮ ልንገርህ። ስማኝ በደንብ እሺ፣ በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩህ ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም እስከዛሬ በሰጠኝ ፍቅር፣ ባሳየኝ ክብር እንዲሁም በምታደርገው እንክብካቤዎች ስነ ስርዓት ባለው መልኩ በቃ ብዙ ነገር አሳይተኛልና ከቀን በቀን ደግሞ ያ ነገር እኔ ላይ ትልቅ ነገር እየፈጠረ ነው እና አውቃለሁ። ማለት ይሄ ነገር ባልነግርህ ደስ ይለኝ ነበር። እስካሁን የደበኩት ለዛ ነው። ግን ደግሞ አሁን ላይ ምናልባት አሁን የምነግርህ ነገር የሆነ ህይወትህ ላይ ወይ ትክክል እንዳልሆንኩኝ ወይም ብቻ ህይወትህ ላይ ቻሌንጅ ሊኖረው ይችላል። ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ላይ ያለው ነገር ማለት ነውና ምን መሰለህ አብሽ አፍቅሬሃለሁ። ምርሹ